ምንም ለራሱም ለድርጅቱም በዚህ ደረጃ ማለት ነው የሚያመጣው ምንም ነገር የለም እና የሚቀረው ነገር እንግዲህ መብት የዛ ውስጥ መሳተፍ ቀረችብኝ አልቀረችብኝ ሲል መብት እኮ በአስቸኳይ ጊዜ አዋጅ ይደነገጋል አይደለም ሀገር ችግር ውስጥ ሲገባ ትሄዲ ተው አግጃለሁ ምንድነው በአጠቃላይ እኮ በፋኖ የአስቸኳይ ጊዜ አዋጅ መሰረት ምርጫውን አግጃለሁ አለ በቃ እንደው በቀላል ቋንቋ ምክንያቱም የደም ድግስ እየተደገሰ ስለሆነ ይሄንን የደም ድግስ ለማስቆም በፋኖ ህገ መንግስት መሰረት ያስቸኳይ ጊዜ አዋጅ አውጄ የፖለቲካ መብት አግጃለሁ አለ። ፋኖ ህገ መንግስት አለው ብሎናል። ህገ መንግስት ማውጣት የሚችለው ማን ነው የሚለውን እስቲ በዝርዝር ላቅርብላችሁ። በመጀመሪያ ደረጃ ህገ መንግስት ማውጣት የሚችለው የህዝብ ተወካዮች ምክር ቤት ነው። የህዝብ ተወካዮች ከየአካባቢው ተወክለው ህገ መንግስትን የማውጣት ስልጣን አላቸው። ሁለተኛው ፓርላማ ነው። ህገ መንግስትን ፓርላማ የማውጣትና የማሻሻል ስልጣን አለው። ሶስተኛው ህዝብ ሪፈረንደም ድምፁን ሊሰጥ ይችላል ወይም ሪፈረንደም ሊደረግ ይችላል። ከተዘጋጀ በኋላ ህዝቡ በቀጥታ ድምፅ በመስጠት ያጸድቃል። አራተኛው ልዩ ኮሚቴ ወይም ደግሞ ህገ መንግስትን የማርቀቅ ችሎታ ያላቸው የህግ ባለሙያዎች አካላት ናቸው። ህገ መንግስትን ማውጣት የሚችሉት ወይም ደግሞ መቅረጽ እና ስራ ላይ ሊያውሉ የሚችል ህገ መንግስት ወይም ስራ ላይ ሊውል የሚችል ህገ መንግስትን ማጽደቅ ማርቀቅ የሚችሉት። ከነኚህ ውጪ ግለሰቦች ህገ መንግስት የማጽደቅ ወይም ደግሞ ማህበራት ህገ መንግስትን የማጽደቅ የማውጣትም ሆነ ተፈጻሚ እንዲሆን የማድረግ ምንም አይነት ስልጣን የላቸውም። ለዚህ ነው እነኚህ ሰዎች ከእውቀትም ከስልጣኔም ከስርዓትም ውጪ የሆኑ ኃይሎች ስለሆኑ የትኛውም ህግ አይገዛቸውም ወይም ደግሞ የትኛውም አሰራርና ደንብ ስርዓት አይገዛቸውም። በመጀመሪያ ህገ መንግስት ለማውጣት አትሊስት ሪፈረንደም ያስፈልጋል። ቢያንስ ህገ መንግስትን ለማውጣት ማኒፌስቶ ያስፈልጋል። እነኛ አካላት ማኒፌስቶ እንኳን የላቸውም። እስቲ ይዋቸው። የጎንደሩ ፋኖ በሌላ ነው የሚመራው፣ የሸዋው ፋኖ ለብቻ ነው፣ የወሎ ለብቻ ነው፣ የጎጃሙ ለብቻ ነው። አራት ቦታ የተበጣጠሰ ኃይል ነው ያለው። በመካከላቸው ስርዓት እንኳን የለም። የእዝ ሰንሰለት እንኳን የለም። አይደለም ህገ መንግስት የሚባለውን ትልቁን ነገር ለማጽደቅና ለማውጣት። ይብሱን ደግሞ ህዝብ ያላጸደቀውን ያልተቀበለውን ድምፅ ያልሰጠበትን ህግ እያወጡ ህዝቡን በሱ ለመዳኘት ይፈልጋሉ። ወይም ደግሞ ዜጎችን ጫካ ውስጥ ባወጡት ወረቀት ህግ ሀገርን ለመምራት ያስባሉ። ይሄ ከሽፍትነት የተለየ ምንም ተግባር የለውም። በዚህ ልክም ኢንጂነር ተብሎ በዚህ ልክም የእውቀት ደሃ መሆን አይዶንት ኖ እንዴት እንደሚገለጽ። ህዝቡ ይመቸኛል ይሆነኛል ካለ የትኛውንም ምርጫ የማካሄድ መብት አለው። ነፃ አውጪ ነኝ ብሎ ጫካ ከገባ በኋላ የህዝቡን መብት ለመገደብ የተለያዩ ሰነዶችን እኔ ከምለው ውጪ ከሆነ መብትህ አይደለም የሚል ነፃ አውጪ ምን አይነት ነፃ አውጪ ነው? ነፃ አውጪ ነው ወይስ ነፃ አውጪ ነው? ስለዚህ እነኚህ አካላት የራሳቸው የሆነ አጀንዳ የላቸውም። የህዝብ አጀንዳ የላቸውም። አጀንዳቸው ቅጥረኝነት ነው። በቃ እነሱ
ቲፒካል የሻዕቢያና የወያኔ ቅጥረኞች ናቸው።